እያልን እየተነጋገርን ነው እናንተም የኮንፈረንሳችሁ ርዕስ ክብርህን አሳየኝ show me your glory ነው ያላችሁት እግዚአብሔር ደግሞ ለሚፈልጉት የሚመጣ አምላክ ነው እናንተ ስትፈልጉት የምትፈልጉት ጌታ ድንገት ወደ እናንተ እንደሚመጣ መጽሐፍ ቅዱስ ይናገራል ዘማሪው ሲዘምር መዝሙር 27:8 ላይ አንተ ፊቴን እሹት ባልክ ጊዜ ፊትህን እሻለው ይልና ልቤ አንተን አለ ይላል ደስ ይላል አይደለ አንተ ፊቴን እሹ ባልህ ጊዜ አንተን እሻለው አንተን ፈልጋለሁ አርብ ምሽት እግዚአብሔርን ብንፈልገው የሚገኝ አምላክ ነው ክብሩን ለማየት የመጀመሪያው እግዚአብሔርን መፈለግ ነው ብለን እሱ ላይ ነበር ትኩረት ያደረግነው እግዚአብሔር የሚፈለግ አምላክ ነው desperate ሆነን እፈልግሃለሁ ካልነው እግዚአብሔር ይመጣል በቃ በፊቱ ተደፍተን ወደ ህይወቴ ሳትመጣ አልነሳም ካልነው ራሳችንን ከሰጠነው በጸሎት ከበረታን ከተጋን እግዚአብሔር ዘምበል የሚል አምላክ ነው እግዚአብሔር ይመጣል ሲመጣ ደግሞ የህይወት ለውጥ ይሆናል እግዚአብሔር በተገኘበት ህይወት ውስጥ ታላላቅ ነገሮች ይሆናሉ ዛሬ እሱን ነው ማሳየት የምፈልገው ትላንትና ሙሴ ጸለየውን ጸሎት ክብርህን አሳየኝ ብሎ ከትልልቅ ልምምድ በኋላ መጥቶ አሁንም ወደ ጠለቀ ነገር ውስጥ መግባት ፈልጎ ሲጠይቅ ነው ያየነው በጣም ጠለቅ ወዳለ ህይወት ውስጥ መግባት ፈለገ በጣም ዲፕ የሆነ መንፈሳዊ ልምምድ ውስጥ መግባት ፈልጎ አንተን ማየት ፈልጋለሁ ሊህ ብሎ እግዚአብሔርን ጠየቀ ልመልከት የሰራህብኝን አንተን ደግሞ ሊህ በኔ አልፈ ብዙ አድርገሃል ብዙ ነገር በህይወቴ ሆኗል ስለዚህ አንተን ማየት እፈልጋለሁ ብሎ ሙሴ ጠየቀው ነገር ነው ትላንትና ምሽት ላይ የተነጋገርነው ክብር በዕብራይስጥ ካቦድ በግሪክ ደግሞ ዶክሳ ይባላል ብለን አንስተናል ካቦድ ደግሞ ራሱ ሲተረጎም ሸካይና የሚልም ቃል እዛው ውስጥ አለ የእግዚአብሔር የክብሩ ደመናው መጥቶ ቤቱን ሲሞላው ሸካይናው የእግዚአብሔር ህልውና የእግዚአብሔር መገኘት ሆነ ማለት ነው ስለዚህ ስለ እግዚአብሔር ክብር ስናወራ የተገለጠ የእግዚአብሔር መገኘት ወደኛ እንዲመጣ ማለታችን ነው ሃሉሁቱ ህልውናው መገኘቱ እግዚአብሔር ከኛ ጋራ እንዲሆን መጠየቃችን ነው እግዚአብሔር አብሮን እንዲሆን እግዚአብሔር ከኛ ጋር ሲሆን የሚሆኑ ብዙ ነገሮች አሉ ታቃላችሁ እግዚአብሔር በመገኘቱ ህይወታችሁን ከነካው እናንተን የሚያስቆም ኃይል በመድር ላይ ሊኖር አይችልም በቃ የእግዚአብሔር እጅ በእናንተ ላይ ከመጣ እግዚአብሔር በክብሩ ከነካችሁ መታሰቢያ ያለውን ነገር ሰርታችሁ ታልፋላችሁ ሲጸልይ ያቤጽ እባክህን መባረክን ባርከኝ አገሬን አስፋ እጅ በኔ ላይ ትሁን እንዳላሳዝነ ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ ይልና እግዚአብሔርም የለመነውን ሰጠው ይላል ምንድነው የለመነው የእግዚአብሔርን እጅ ነው የለመነው አንተ ባርከኝ ንካኝ እጅ በኔ ላይ ትሁን በወንድሞቹ መካከል የተከበረ ነበር ብሎ ነው የሚነግረን ሁለተኛ ዜና 4:8 ላይ በጣም ወደ 500 የሚጠጉ ሰሞች በተዘረዘሩበት እንትናን ወለደ ይያለ አውርቶ መጥቶ ያቤስ ጋር ሲደርስ ጸሐፊው መጽሐፍ ያቆመ ነው የሚመስለው ስክሪፕቶን ቁጭ አርጎ ብድግ ያለ ነው የሚመስለው ሁሉን ነገር ሰብሮ የሚያልፍ አይነት ሰው ያየ ይመስላል የተጋደለ የእግዚአብሔርን ክብር የናፈቀ የእግዚአብሔርን መገኘት የናፈቀ እጁን የናፈቀ እግዚአብሔር ሆይ መባረክን ባርከኝ የተጽኖ መጠን ይጨምር በኔ ስራ በኔ እለፍ እጅ በኔ ላይ ትሁን ብሎ ጮኸ እግዚአብሔርም ጮኸቱን ሰማው ይላል እግዚአብሔር ከተለመነ የሚመጣ አምላክ ነው በህይወታችን ባዶነት እየተሰማን ከሆነ መድኃኒቱ ፊታችንን ወደ እግዚአብሔር ማዞር ነው ባለብን ችግር ውስጥ ከችግራችን ሊገላግለን የሚችል የእግዚአብሔር እጅ ብቻ ነው እግዚአብሔር ሆይ እፈልግሃለሁ ካለው የሚመጣ አምላክ ነው እኔ በ2003 ነው ወደ አሜሪካ የመጣሁት ስመጣ ካሊፎርኒያ ነው የመጣሁት ሳንዲያጎ ነው የመጣሁት ወንድሜ በዛ አለ እና ከትልቅ አገልግሎት ውስጥ ነው የመጣሁት ኢትዮጵያ ውስጥ በቃ ሪቫይቫል ውስጥ ነበርኩ ከጓደኞቼ ጋር ጌታን በጣም አገለግላለሁ ልመጣ አንድ ሳምንት ሲቀረኝ ሻሸመኔ ላይ ስቴዲየም ውስጥ አገልግዬ እግዚአብሔር ክብር ተገልጦ ሰዎች ከአጋንንት ስራ ሲፈቱ አይቼ በትልቅ መነቃቃት ነው ወደ አሜሪካ የመጣሁት ስመጣ ምሰማው ነገር ደስ የሚል አልነበረም
በቃ እዚህ ኔፍሊሞች አሉ ጃይንት ነገር አለ አሜሪካ ማገልገል አትችልም ዝም ብለ ነው እንትን እንዳታስብ አገልግሎት የሚሉ የሚያስፈሩ ልብን ሚጥሉ ነገሮች ነበር እሰማይ ነበረው ወንድሜም የሚነግረኝ ነገር እንደሱ ነበረ ማገኛቸው ሰዎች የሚነግሩኝ እንደሱ ነበረ ቤተክርስቲያንም ሲሄድ ምሰማው ነገር እንደሱ ነበረ በቃ እዚህ ሀገር እኮ እንትና ታቋለ ፓስተር እንትና መጥቶ ይሄው ታክሲ ይነዳል አገልግሎት አቁመዋል ያው አንተም እንደሱ ነው መሆን ያለብህ ሚል አይነት ምክር በጣም ሰማ ነበርና የኡነቴን ነው ምላችሁ ደበረኝ በጣም ጠላሁት አሜሪካን የመጣሁት ከእሳት ውስጥ ነው ከእግዚአብሔር ክብር ውስጥ ነው የመጣሁት እና እግዚአብሔር በህይወቴ ሲሰራ አይቼ ነው የመጣሁት የልጅነቴን አምላክ ይዤ መጥቼ እዚህ ቦታ ላይ እምሰማው ነገር በጣም የሚያስጨንቅ ነገር ሆነ እና መመለስ ፈለኩ ደግሞ ስመጣ በጣም ብዙ ዋጋ ከፍዬ ነው የመጣሁት እንደ ያሪኮ ቁጥር አሜሪካ ኤምባሲ 7 ጊዜ ዞሬ ነው ቪዛ ያገኘሁት የመጀመሪያ ትምርት ቤት ትንሽ ለመስከረላችሁና ስኮላርሺፕ አግኝቼ ልመጣ I20 እና ኦፊሻል አክሴፕታንስ ሌተር መጥቶልኝ ሳያው አጭር ቀን ያለው ትምርት ቤቱ በዚህ ቀን ይጀምራል እንደዚህ ነው የምትገባው የሚጠብቅ ሰው አለ ሚል ዝርዝር ነገር ተጽፎልኛል እና ኤምባሲ አስቀጠርኩኝ ከኤምባሲ ቪዛ ከወሰርኩ በቃ ወዲያው በማግስቱ ወደ አሜሪካ መሄድ አለብኝና ምን ላርግ ስል ጓደኞቼ ታዲያ ለምን ቤተሰብ ተሰናብታት መጣም አሉ ቪዛ ሳልወስ ሽኝት የተደረገልኝ ሰው ነበር እቤት ሄጄ ተደግሶ ሰባኪ ተጋብዞ ዙዋይ ሄጄ ፕሮግራም ደመቅ ያለ ፕሮግራም ዘማሪ መጥቶ ሽማግሌዎች የቤተክርስቲያን መሪዎች መጥተው ጅጭነው ጸልየውልኝ አንዳንዶቹ 500 ብር አንዳንዶቹ 200 ብር ከሰው ሁሉ ገንዘብ ሰብስቤ በቃ ተሰናብቼ መጥቼ ኤምባሲ ስገባ ቪዛ ተከለከልኩ ሰማይ ምድሩን ይዞርብኝ እንዴ ምን ሊሆን ነው ከብዙ ሰው እኮ ብር ወስጃለሁ ወደ ዙዋ ሄዳለሁ ወይስ ተዋለሁ እንዴ በጣም በብዙ ትግል ታሪኩ በጣም ብዙ ነው በብዙ ጸሎት ነው የመጣሁት እኔ በጣም በብዙ ጸሎት እና መጥቼ ግን ደበረኝ የኡነቴን ነው መላችሁ ራሱ ከአንድ ባህል ውስጥ ወጣችሁ ወደ ሌላ ባህል ውስጥ ስትገቡ ራሱ ተጽኖ አለው ራሱ ሪጀክሽን ስቴጅ የሚባላል አይደለ ገና አዳፕት እስክታረጉ ድረስ አንዳንድ ነገሮችን እስክታውቁ ድረስ ጮኛለችኝ በጣም ማፈቅራት ልጅ አዲስ አበባ ጥያት ነው የመጣሁት የሷ ናፍቆት አለ ሞዳቸው ጓደኞቼ ማገለግለው አብሬያቸው ማገለግለው አብረን ምን ጸልይ የጸሎት አገልጋዮች አብረን ምን ጾም ሁሉ ትቼ ስለመጣሁ ምን አይነት አገር ነው የመጣሁት በቃ አስፋልቱ ብቻ ነው ደስ ያለኝ አሜሪካ አገር እንደዛ ባለሁበት ሁኔታ ግን አንድ ቀን በልቤ ውስጥ ለምንድን ነው እግዚአብሔርን ማልፈልገው አልኩ እሱን ነው ልነግራችሁ የሰማሁት ነገር በሙሉ ደስ ማይል ስለነበረ ለወንድሜ እንደዚህ አልኩት የአምስት ቀን ጾም ጸሎት የሚያስፈልጋል እግዚአብሔርን መፈለግ እፈልጋለሁ ጥቂት ወራት ሆኖኛል በእንደዚህ አይነት ሁኔታ መቆየት አልችልም ስለዚህ ባክህን ለጸሎት ምቹ ሁኔታ ፍጠርልኝ ፈሳሽ ውሃ ብቻ እየወሰርኩኝ የአምስት ቀን ጾም ጸሎት ይዛለሁ እና መጾም ጀመርኩ መጸለይ ጀመርኩ ያኔ ዮሴፍ አያሌው የዘመረው መዝሙር ነበርና እግዚአብሔር ሰው አይረሳም ምትለዋን መዝሙር ቴፕ ላይ ደጋግሜ እየሰማዋት እየተንከባለልኩ ጸልያለሁ በወዴ ተኝቼ ጸልያለሁ ተንበርክኬ ጸልያለሁ እግዚአብሔር ሆይ ለምንድን ያመጣኸኝ ወደዚህ ካመጣኸኝ አንተ ከኔ ጋር አሁን እጅ ትምጣ በሌላይ ክብር ይምጣ እጅ ትምጣ መጸልየው ደጋግሜ መጸልየው ስለ እግዚአብሔር ህልውና ነበር የእግዚአብሔር እጅ የጌታ እጅ ውሃ እየጠጣው ነው መጸልየው ምጾመው ከዛ ሶስተኛ ቀን ላይ አስተዋውሳለሁ በጣም ድክም ያለኝ ድካም ሲሰማኝ መታጠቢያ ክፍል ገባው ሻወር ልውሰድ ብዬ ማለት ቀዝቃዛ ውሃ ከፍቼ ልክ ውሃው ከላይ እየፈሰሰብኝ ጌታዊ መንፈስ እንደዚህ ውሃ ይፍሰስብኝ ይያልኩ ጸልያለሁ ይፍሰስብኝ መንፈስ ይምጣ በኔ ላይ ቅባት ይምጣ ይያልኩ ጸልያለሁ የእግዚአብሔር ክብር ወደዛ መታጠቢያ ክፍል ሲገባለሁ ቤቱ ያቺ መታጠቢያ ክፍል በእግዚአብሔር ተንበርክኬ ስጸልይ ፊል ያላረኩትን የእግዚአብሔርን ህልውና ሻወር ቤት ውስጥ አየሁት ልነግራችሁ አልችልም በልሳን ጮሃለሁ እዘላለሁ በቃ እግዚአብሔር መጣ
ውሃው ብቻ አይደለም የሚፈሰው እግዚአብሔር ክብር ይፈስብኛል የጌታ መገኘት በላይ ላይ ይመጣል በጣም ደስ ይለኛል እልልላለሁ ዘምራለሁ ጮሃለሁ ከዛ የእግዚአብሔር ቃል ተወርውሮ ወደ ልቤ ገባ ትንቢተ ኤርምያስ ምዕራፍ 1 ቁጥር 4 ላይ የእግዚአብሔርም ቃል ወደኔ እንዲህ ሲል መጣ ቦድ ሳልሰራ አውቄሃለሁ ከማፀን ሳትወጣ ቀድሼሃለሁ ለአሕዛብም ነብይ አድርጌሃለሁ እኔም ወየው እግዚአብሔር ብላቴና ነኝና እናገር ዘንድ አልችልም አልኩ እግዚአብሔርም ወደምልክ ስፍራ ሁሉ ትሄዳለህ የማዘን ሁሉ ትናገራለህና ብላቴና ነኝ አትበል ካለ በኋላ ቁጥር 8 ላይ እነሆም አድን ዘንድ እኔ ከአንተ ጋር ነኝ ይላል እግዚአብሔር ሚል ቃል ወደ ልቤ ገባ በቃ የዛን ቀን ድብርቱ ለቆኝ ሄደ የነበረኝ የተጫጫነኝ ነገር በሙሉ ከኔ ላይ ብትን ብሎ ሲዳየው ውድቀን በሚያስገርማችሁ ገና 2-3 ወር አልሆነኝም ቤተክርስቲያን ሲሄድ ፓስተሩ የፓስተሮች ስብሰባ ኔክስት ዊክ ወደ ሌላ ስቴት ስለሚሄድ ለምን እሁድ አሰብክም ማለት እዛ የአርብ ፕሮግራም ታይታችሁ ምናምን ነው መድረክ የሚሰጣችሁ እግዚአብሔር ከናንተ ጋር ከሆነ ነገሮች ይቀየራሉ ልላችሁ ነው ከዛ ጊዜ ጀምሮ በእግዚአብሔር ህልውና ውስጥ ያለውን ደስታ ያጣጣምኩ ነው መኖረው የእግዚአብሔር መገኘት ከናንተ ጋር ከሆነ እግዚአብሔር በህይወታችሁ ታላላቅ ነገሮችን ያደርጋል እሱ ነው ዛሬ ማነሳላችሁ ምንድነው የሚሆነው እግዚአብሔር ህልውናውን ሲያመጣ ክብሩን ሲያመጣ ምንድነው የሚሆኑት ሚሉትን አንድ በርካታ ነጥቦችን አነሳና ከዛ በኋላ ደግሞ ክብሩ እንዳይመጣ የሚከለክለው ምንድነው ብዬ እሱን አሳይቻችሁ ክብሩ እንዲመጣ ምን እናድርግ ሚለውን ተናግሬ እጨርሳለሁ ብዙ ስናወራ ስለመጣን ብዙ ስንነጋገር ስለመጣን አሁን ፕሪንሲፕሎችን ልንገራችሁ የሚሆነው ምንድነው እግዚአብሔር ክብሩ ሲመጣ ወገኖች በጣም ስለጸለዩ በቀጥታ ወደ መልእክቴ ነው የሚሄደው የእግዚአብሔር ክብር ሲገለጥ ትላንትና የእግዚአብሔር ክብር ሲገለጥ በአራት መንገድ ይገለጣል ብለናል አንደኛ በደመና አምሳል ይገለጣል ብለናል ሁለተኛ በእሳት አምሳል ሶስተኛ በነፋስ አራተኛ በብርሃን እነዚህ ሁሉ ኃይል አላቸው ታቃላችሁ በጣም ኃይለኛ ናቸው እሳት በጣም ኃይለኛ ነው ደመና ኃይለኛ ነው አውሎ ንፋስ ኃይለኛ ነው ብርሃን ኃይለኛ ነው በጣም የከበረ ነው ካሊፎርኒያ ውስጥ እሳት ተነስቶ ያወደመውን ውድመት ታቃላችሁ በጣም ፓወርፉል የሆኑ ነገሮች ናቸው እነዚህ እግዚአብሔር ሲገለጥ በኃይል ነው የሚገለጠው የእግዚአብሔር ኃይል በጣም ታላቅ ኃይል ነው እግዚአብሔር ኃይሉን ገለጠ ማለት ማንንም መቆም አይችልም ስለዚህ ይሄ የእግዚአብሔር ክብር መጥቶ ሲያገኘን ዝም ብሎ አግኝቶን ለመሄድ አይደለም የሚመጣው ዝም ብሎ በህይወታችን በቃ እኛን አነቃክቶ ለመሄድ አይደለም የሚመጣው የሆነ ውጤት አለ እግዚአብሔር ከእኛ ጋር ከሆነ በኋላ የሚሆን ነገር አለ እግዚአብሔር በህይወታችን መስራት ሲጀምር መገለጥ ሲጀምር ህልውናው መምጣት ሲጀምር ክብሩን ማየት ሲጀምር የሚሆኑ ነገሮች አሉ እሱን ነው ማሳያችሁ እነዚህ ነገሮች በህይወታችን እንዲሆኑ ምንፈልግ ከሆነ በቃ እግዚአብሔር ሆይ ክብርህን ግለጥብኝ ብለን መሬት እንድንይዝ ያረጉናል ይሄ የውስጤ ጩኸት ነው ምናፍቀው ነው ሁሌ ምጸልየው ጌታ ሆይ በህይወቴ ክብርህን ግለጥ የማይቋረጡ ጸሎቶች አሉ አንዳንድ ጸሎቶች በቃ ሁሉ ጊዜ የምትጠይቁት ናቸው በቃ እግዚአብሔር ሆይ መገኘትህን እፈልጋለሁ ቅድም ስለ ጠረን ሁሉ ሲዘመር ነበርኩ እግዚአብሔር ጠረን ወደ ህይወታችን የሚመጣው ሰዎች እኛን ሲያዩ እግዚአብሔር ከኛ ጋር እንዳለ እንዲያውቁ የሚያደርግ ትላንትና እንዳልኳችሁ ሀግ ሲያደርግ ያ ሰው ህይወቱ እንደተለካ የእግዚአብሔርን ክብር ተሸክመው የሚመጡ ሰዎች እነሱ ባሉበት አካባቢ ላይ ደስ የሚል ስሜት አለ እግዚአብሔር አብሯቸው ካለ ሰዎች ጋር ስትቆሙ ሐሴት ታረጋላችሁ ደስታ አለው የሚጋባ መንፈስ አለ እግዚአብሔር በእነሱ ውስጥ አልፎ ሲዳስሳችሁ ታውቃላችሁ ኖርማል አትሆኑም ይሄ ካቦድ ማለት መክበድ ነው በጣም የሚከብዱ ሰዎች አሉ መኖራቸው የሚታወቅ ሰዎች አሉ ኢንቫይሮንመንት የሚቀይሩ ሰዎች አሉ ስለ ጆን ኖክስ ሲናገር ወዳጁ ምን አለ ከጆን ኖክስ ጋር አብሬ መጸለይ አልችልም ማለት እጆቼን አንስቼ መጸለይ አልችልም ምክንያቱም እግዚአብሔር ምንካው ይመስለኛል ሰውየው እግዚአብሔርን ተሸክሞ የሚሄድ ሰው ነው
በጸሎት ህይወቱ የሚታወቅ ሰው ነው ብርቱ የሆነ ጸሎት ህይወት አለው የእግዚአብሔር ክብር ከርሱ ጋር አለ በዛ ዘመን የነበረች የኢሮፕ ንግስት እንኳን ካሉት የጦር ሰራዊቶች ይልቅ የሚያስፈራኝ የጆን ኖክስ ጸሎት ነው ትላለች ተራራ ያንቀጠቅጣል ሲጸልይ እግዚአብሔር ተሸክሞ ይሄዳል አይናችሁን ጨፍናችሁ እየጸለያችሁ ጆን ኖክስ ዋኪን ቢያረግ ይታቃላችሁ ጆን ኖክስ ገብቷል ትላላችሁ የሆነ ኢንቫይሮንመንት ይቀይራል ድባቡን ይቀይራል ለምንድነው ካላችሁ መሬት የሚሰው ነው ጉልበቶቹ ላይ እንደ ግመል እግር ይመስሉ ነበር ይባላል ከብዙ መንበርከክ የተነሳ ማለት ነው እግዚአብሔር ጋር የሚተሻሽለው ከእግዚአብሔር ጋር የሚነካካ ነው የእግዚአብሔርን ጠረን የለመደ ነው የእግዚአብሔርን ሐልወት ይዞ የሚወጣና የሚገባ ነው እንደሱ አይነት ህይወት ሲኖረን እግዚአብሔር በህይወታችን የሚያደርገው ነገር አለ ልዩነት ያለበትን ህይወት መኖር የምንፈልግ ከሆነ እኛ እኮ እንደሌሎቹ አይደለንም በፍጹም አይደለንም ጌታ እንደሌላቸው ሰዎች አይደለንም እግዚአብሔርን የሚያክል ትልቅ አምላክ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ያለ አምላክ በኪሩቤል ጀርባ ላይ ይቀመጣል ከመዛግብቱም ዝናባትን ያወጣል የተባለለት አምላክ በአፍንጫው እስትንፋስ ውሆችን ይከምራል ተብሎ የተዘመረለት ታላቅ አምላክ እሱ እኮ አባታችን ነው እኛ ልጆቹ ነን በእኛ ህይወት ውስጥ ክብሩ እንዲገለጥ እግዚአብሔር ይፈልጋል የእግዚአብሔርን መኖር የእግዚአብሔርን ህልውና ሐልወት ማሳየት እንችላለን ለዚህ ነው አንዳንድ ሰዎች ህይወታቸው የሚማርከው ደስ ይላሉ ነገር አያቁም ክፋት አያቁም ወሬያቸው ቁጥብ ነው ንግግራቸው ቁጥብ ነው እግዚአብሔር እኮ ሙሴን ውጣ አለው ወደ ተራራ ናና ውጣ አለው ወደ ተራራ ወጥቶ ዝም ነው ያለው ለ6 ቀናት በዝምታ ውስጥ ነበር በሰባተኛው ቀን ነው እግዚአብሔር ሙሴ ብሎ ጠራው ሚለው ሙሴ ደግሞ የመገናኛውን ድንኳን ከሰፈር ውጪ ተከለው ይላል ሰፈር ውስጥ ወሬ ነው ያለው ሰፈር ውስጥ ነገር ነው ያለው ሰፈር ውስጥ ሐሜት ነው ያለው ከሰፈር ውጪ ተከለው ይልና እግዚአብሔርን የሚፈልግ ሁሉ ወደዛ ይሄድ ነበር ይላል ያንን የመገናኛ ድንኳን ሙሴ ከሰፈር ውጪ የተከለውን የመገናኛ ድንኳን የሚከድን የእግዚአብሔር ደመና ነበር ይሁላችሁ ስትለዩ ነው የእግዚአብሔር ክብር በእናንተ ላይ የሚመጣው በህይወታችሁ እግዚአብሔር ልዩነት ማድረግ ይፈልጋል ኦርዲነሪ ከሆነ ህይወት ወጣችሁ ኤክስትራ ኦርዲነሪ በሆነ ህይወት ውስጥ መመላለስ ትችላላችሁ ይሄ የሚሆነው ግን እግዚአብሔርን በመፈለክ የእግዚአብሔርን ፊት አብዝቶ በመጠማት የሚመጣ መንፈስ ነው ማለት ነው እግዚአብሔር ይሄንን ያርግልን ጥቂት ነጥቦችን አሳያችኋለሁ አንደኛ የጌታ ክብር ሲገለጥ የተፈጥሮ ስርዓት ይቀየራል ኢየሱስ ጌታ ነው እስቲ በደንብ አሜን በሉ ዋው የተፈጥሮ ስርዓት ይቀየራል ማለት የተፈጥሮ ዑደት ይቀየራል ማለት ናቹራል የሆነው ህግ ሱፐር ናቹራል በሆነ እግዚአብሔር ህግ ይዋጣል ማለት የእግዚአብሔር ክብር ከመጣ ኖርማል አይደለም ነገሮች የሚቀጥሉት ፀሐይ በገባውን ትቁም ጨረቃም በኤሎን ሸለቆ ይላል በእግዚአብሔር ክብሩ ስትሆኑ የሚሄድ ነገር ታስቆማላችሁ አስቆመው ቀኑን ረዘመ ይላል እንዳይመሻለ አወጀ እግዚአብሔር የሰውን ቃል ሰማ ይላል ይሄ ተፈጥሮ ህግ ነው ፀሐይ መውጣት መግባት የተፈጥሮ ህግ ነው ማስቆም ግን ይቻላል የግራቪቲን ህግ ማለፍ ይቻላል ሲስተምን ማለፍ ይቻላል ህግ ጥሶ መሄድ ይቻላል መቼ መሰላችሁ የእግዚአብሔር ክብር ሲመጣ ነው የእግዚአብሔር ክብር ከመጣ ኖርማል አንሆንም ኖርማል አንሆንም እንቀየራለን ዊርድ ነው የምንሆነው ለሰዎች አንገባም ይሁላችሁ የተራበ አንበሳ ይበላል ግን በእግዚአብሔር ክብር ውስጥ ያለን ሰው አይበላም ህጉ ይቀየራል እሳት ትላንት እንዳልኳችሁ የማቃጠል ኃይል አለው ተፈጥሮ ይቀየራል እሳት ኃይሉ ይጠፋል ማንደድ ያቆማል ከእግዚአብሔር ክብር አንፃር የእግዚአብሔር ህልውና የእግዚአብሔር መገኘት ካለ ነገሮች ይቀየራል
ሰው 40 ቀን ሳይበላ ሳይጠጣ መኖር አይችልም በእግዚአብሔር ክብር ግን ይቻላል ሰው 40 ቀን ሳይተኛ መኖር አይችልም በእግዚአብሔር ክብር ውስጥ ይቻላል እግዚአብሔር ባለበት ቦታው ሲገባ የተፈጥሮ እንቅስቃሴዎች ይቆማሉ ይቀየራል ኤልያስ በአንድ ምግብ 40 ቀን መሄድ ችሏል ከሰረገላ ፊት ሮጧል ሰረገላ በሰዓት እስከ 40 ማይል መሮጥ ይችላል ሰው ከሰረገላ እኩል መሮጥ አይችልም ቀድሞ ግን ማስሮጥ የሚችል የተፈጥሮን ህግ የሚያልፍ እግዚአብሔር ክብር ብቻ ነው ክብሩ ሲመጣ ነው ነገራችሁ በተፈጥሮ ህግ ላይሆን ይችላል ይሄኮ የሚሆን አይደለም ምትሉት ነገር ይኖራቸዋል በቃ ይሄ አልቆለታል ይሄ አብቅቶለታል በዚህ ጉዳይ ምንም መልስ የለም ብላችሁ ምታስቡት ነገር ሊኖር ይችላል እግዚአብሔር ግን የተፈጥሮ ህግ አይገዛው እኛን ነው የሚገዛን ህጉ ለኛ ነው ለጌታ አይደለም እሱ ከህግ ውጪ ነው አልፎ ይሄዳል አልፎ ይሰራል መካኒቱ ሳራ ትወልዳለች ነገሮች ይቀየራሉ ጨለማ በብርሃን ይተካል መቼ ክብሩ ሲመጣ አንድ ሰው አፍሪካ ሀገር ኡጋንዳ ይመስለኛል ብዙ ጊዜ ይጸልያል እግዚአብሔር ሆይ ወደ አሜሪካ ወሰደኝ ይያለ ይጸልያል ልክ እንደኔ ቅድም እንዳልኳችሁ ማለት ነው ብዙ ጊዜ እግዚአብሔር እንዲያወጣው ይጸልያል አንድ ጥሩ ቤተክርስቲያን አለ በጣም በጌታ ክብር በጣም ትልቅ ሪቫይቫል ያለበት ጉባኤ አለ እዛ ጉባኤ ሊካፈል ሄዷል እና አንዲት ተነስታ ያገለገለች አንተ ወንድም እስቲ ተነስና ቆም አለችው ብድግ ብሎ ቆመ እግዚአብሔር እንደዚህ ይልሃል አለው ከ2 ሰዓት በኋላ ወደ አሜሪካ ሀገር ትሄዳለህ አሜን ይሄ ሰው እኮ ፓስፖርት የለውም ቪዛ የለውም በምን ተአምር ነው በ2 ሰዓት ውስጥ ወደ አሜሪካ የሚሄደው እና ይሄን መልእክት ነገረችው በ2 ሰዓት ውስጥ ወደ አሜሪካ መሄድ ትጀምራለህ አለችው ግን ታምናለህ ስትለው በጣም ግራ ስለገባው እንዲህ ነው መለሰላት ትክሻውን ያንቀሳቀሰላት ከዛ ልክ ፕሮግራሙ አልቆ ሲወጣ ሲአይኤ አፈፋረገው የሚፈለግ ቴሮሪስት አገኘናሉ ወደ አሜሪካ መጡት እዚህ መጥቶ ዲኤንኤው ሲታይ ሰውየው ያ የሚፈለገው አይደለም በጣም ይመሳሰላሉና ይቅርታ ተጠይቆ መኖር ከፈለክ የመኖሪያ ፈቃድና ካሳንሰጣለን ካልፈለክ ወደ ሀገርን መልሰናለን ሲሉት እግዚአብሔር ተናግሮኝ ነው የመጣው እግዚአብሔር ያለ ቪዛ ማምጣት ይችላል ሲስተም እግዚአብሔርን አይዘውም እግዚአብሔር መስራት ሲጀምር ክብሩ መገለጥ ሲጀምር እግዚአብሔርን ማቆም የሚችል አቅም የለም እግዚአብሔር ሁሉን ይችላል ትላንት ምሽት እንደዘመረው ይችላል እግዚአብሔር የሚሳነው የለም ለሞተ ህይወት ይሰጣል እግዚአብሔር ታላቅ አምላክ ነው ስለዚህ የመጀመሪያው ክብሩ ሲመጣ የተፈጥሮን ህግ አልፎ ይሄዳል ሲስተምን አልፎ ይሄዳል ህጉ ሚለው ይሄንን ነው እግዚአብሔር ሲመጣ ደግሞ ህጉን ይገለብጠዋል አይችልም ጌታ የሜዶንና የፋርስ ህግ እኮ የሚሻር ህግ አይደለም በንጉሱ ቀለበት ደግሞ ከታተመ ኢሪቨርሰብል ነው ዳንኤል ወደ አንበሳ ጉርጓድ እንዳይጣል ንጉሱ ማድረግ አይችልም አዋጅ አውጥቷል አዋጁ የጸደቀ ነው እነ አስቴር እነ መርዶኪዮስ በነበሩበት ዘመን ሃማ ያወጣው የሞት አዋጅ የሚቀየር አይደለም አዋጁ እኮ አልተቀየረም የተቀየረ እንዳይመስላችሁ ንጉሱ በቀለበቱ ያተመውን አዋጅ እግዚአብሔር አዋጁ ተፈጻሚ እንዲሆን ያደረገው ቦታ ነው የተቀየረው ባይሁድ ልጆች ላይ እንዳይሆን በጠላቶቻቸው ላይ እንዲሆን ነው ያደረገው እግዚአብሔር ነገርን ይገለብጣል የማይገለበጠውን ይገለብጠዋል የማይቀለበሰውን ይቀለብሰዋል ሰው የማይችለውን እግዚአብሔር ይችላል ይሄ የመለኮት ጉብኝት ወደኛ ሲመጣ ነው የእግዚአብሔር ክብር በህይወታችን ሲገለጥ የሚሆን ነገር ነው ሁለተኛው የእግዚአብሔር ክብር ሲገለጥ የዘላለም አምላክ ጋር መገናኘት ይሆንልናል ከእግዚአብሔር ጋር መገናኘት ይሆንልናል ከጌታ ጋር መገናኘት ዋው ሃሌሉያ ይሄ ምን ማለት መስ ኢንካውንተር ማለት ነው ኢንካውንተር ጌታ ጋር መገናኘት የሙሴ ጸሎት ዘጸአት 33:19 ላይ ስታዩ እግዚአብሔር ምን አለው
እግዚአብሔርም እኔ መልካምነቴን ሁሉ በፊት አሳልፋለሁ የእግዚአብሔርን ስም በፊት አውጃለሁ ይቅርም የምለውን ይቅር እላለሁ የምምረውንም እምራለሁ አለ ይላል መልካምነቴን በፊት ምን አረጋለሁ አሳልፋለሁ ከኔ ጋራ መገናኘት ይሆንላል መገናኘት ሙሴ የናፈቀው ነገር አለ ናፍቆታለው የጠለቀ መንፈሳዊ ዓለም ውስጥ መግባት ፈልጓል ክብርህን አሳየኝ እያለ ነው እግዚአብሔር ሆይ ልይህ ልመልከትህ ብሎ እየጠየቀ ነው ሰርተህብኛል የሰራህብኝን አንተን ግን ማየት ፈልጋለሁ መለማመድ ፈልጋለሁ ልገናኝ ኢንካውንተር ላክ ልወቅህ የበለጠ ልቅረብህ ልነካካ ልተሻሽ ካንተ ጋራ ጠረንህን ላውድ ላሽትት እያለ እየጠየቀ ነው የእግዚአብሔር ክብር ሲመጣ ነው ወደዛ ህይወት ውስጥ መግባት የሚቻለው ባለፈው እንዳልኳችሁ ያዕቆብ በያቦቅ ወንዝ አጠገብ ሰውነቴ ድኖ ቀረ የሚለው እግዚአብሔርን ምን ካለ በኋላ ካየ በኋላ እግዚአብሔርን አየው ይላል እግዚአብሔርን አየው ጵኒኤል ማለት ራእየ እግዚአብሔር ማለት ነው ጵኒኤል ማለት የእግዚአብሔር ፊት ማለት ነው ከእግዚአብሔር ጋር መነካካት ነው አየ ነካ እግዚአብሔርን ሲነካው ህይወቱ ተለወጠ መንገዱ ተቀየረ አካሄዱ ተቀየረ እግዚአብሔር ይሄንን ያርግልን ከእግዚአብሔር ጋር መገናኘት ይሁንልን እግዚአብሔር ጋር ስንገናኝ እንደ ትላንትናው መሆን አንችልም እንቀየራለን ያ የያቦቅ ወንዝ ኢንካውንተር ያዕቆብን ከዛ በኋላ ህይወቱን ቀይሮታል የደማስቆ ጎዳናው ብርሃን ሳኦልን ለውጦታል ሊገድል ይሄድ ያለ ሰው ሊያጠፋ ቤተክርስቲያንን ሊዘጋ ይሄድ ያለ ሰው ብርሃን መጣ የእግዚአብሔር ክብር መጣ የእግዚአብሔር ኃይል በህይወቱ አለፈ ከጌታ ጋር መነካካት ሲሆንለት የህይወቱ ምዕራፍ ተቀየረ 180 ዲግሪ ነው የተቀየረው ሳኦል ወደ ጳውሎስነት የወንጌል አርበኛ ነው የሆነው ስደት መከራ ወደሱ ስደት አድራሹን ተሰዳጅ የሚያረግ ክብር መጣ ሞት ያመጣ ብዙዎችን ለመግደል የሚሮጠው ሰውዬ ሞት የሚፈልገው ሰው ሆነ መቼ የእግዚአብሔር ክብር ሲመጣ ከጌታ ጋር ስንገናኝ ይሄ በህይወታችን ይሆናል ጌታን ስናይ ጌታ በህይወታችን መገለጥ ሲጀምር ክብሩ መምጣት ሲጀምር እግዚአብሔርን ማየት ሲጀምር አይደለም እግዚአብሔርን በጣም ምናከብራቸውን ሰዎች ስናገኛቸው የሚሰማን ደስታ ምንድነው ኦክቶበር ላይ ሳውዝ ኮሪያ ነበርኩ ሉዛን ኮንፈረንስ ሄጄ ነበርና የሆነ ብሬክ ላይ ሪክ ዋረንን አገኘን ከጥቂት ወንድሞች ጋር ሆኜ ማለት ነው ልነግራችሁ አልችልም እንዴት ኢሞሽናል እንደሆንኩኝ ሪክ ዋረንን የሚያክል ታላቅ እግዚአብሔር ሰው እንዲህ ባጠገቤ አየዋለሁ ብዬ አላሰብኩኝ ተጣመጠምኩበት በቃ ካሜራ ፎቶ መነሳት በስልክ መነሳት በቃ ደሳለን እዛው መንገድ ላይ ጸልይልን ማለት ሪክ ዋረንን ስላገኘሁት ማለት ነው ይታያችሁ አንድ ወዳጄ ቅርብ ጊዜ ከኢትዮጵያ ደወለልኝና አሚን ሰው ደስ ይለዋል እኮ የሆነ ነገር ሲሆን ደስ ይለዋል እግዚአብሔርን የሚያክል ትልቅ አምላክ ከጌታ ጋር መነካካት ወገኖቼ እንዴት የከበረ መሰላችሁ ያ ጳውሎስ ማነው ጴጥሮስ ክብር አይተን የተከተልነው የሚለው መልእክቱ ላይ ከገና ነው ክብር የተነሳ ነው የጸና ነው የተለማመድነው ልምምድ አለ የሚለው እዛ የክብር ተራራ ላይ ጌታን ሲያይ የህይወት ለውጥ ሆኖለታል ይሁን ዩዥዋል ከነበረ ነገር ነው የወጣው ጴጥሮስ አንዩዥዋል ወደሆነ ህይወት ውስጥ ነው የገባው ሲያይ ጌታ በጣም በክብር ተሞልቶ እንደውም አንዳንድ ሰዎች ሲናገሩ የሙሴ ጸሎት የተመለሰለት አንዱ በዚህ የክብር ተራራ ላይ ነው ጌታን በክብር አየው ማለት ሙሴና ኤልያስ ተገልጠው ውበቱ በጣም ነጭ የሆነ በጣም አስገራሚ የሆነ ክብር ተሞልቶ ጌታን አዩ ሙሴም አየው ኤልያስም አየው እነ ጴጥሮስም አዩ እንደውም ጴጥሮስ በዚህ መሆን ለኛ ምንድነው መልካም ነው ለእናንተ ዳስ እንሰራለን ይላል ይሄ ነው የህይወት ለውጥ ለራስ ከማሰብ ተወጣላችሁ ዳሱን የተመኘው ለነሱ ነው ለሱ አይደለም ለእናንተ ለሶስታችሁ ይሆን የሆነሽ ጎጆን ቀልስላችሁ እኛ ግን ሜዳም ላይ እንተኛ አለ ክብሩ ሲመጣ ነው ይሄ የሚሆነው ከጌታ ጋር ስትነካኩ ወገኖቼ ሆይ የህይወት ለውጥ ይሆናል የእግዚአብሔር ክብር ሲመጣ ከጌታ ጋር
መገናኘት ይሆንልናል ዘካርያስ 2:5 ላይ እኔ በዙሪያዋ የእሳት ቅጥር ሆንላታለሁ በውስጧም ክብር ሆናለሁ ይላል እግዚአብሔር ይላል በዙሪያዋ የእሳት አጥር የእሳት ቅጥር እግዚአብሔር ክብሩን ያሳየን በቃ ይሄ ከሆነ ልባችን የሚናፍቀው በቃ ክብሬን ያሳየኝ ከዶላር ይበልጣል ከሚስት ይበልጣል ከባል ይበልጣል ከልጅ ከእናት ከአባት ይበልጣል በቃ ይሄ የጌታ ክብር ሕይወታችንን ከተቆጣጠረው ክብሩ ሕይወታችንን ከገዛው ወገኖቼ ሆይ ሁሉ ነገር ቀላል ይሆንልናል የሚንጋፋው ነገር አይኖርም ይቀላል ኑሯችን ይቀላል ቀለል ይላል ማለት ችግሮች እኮ ሊኖሩ ይችላሉ ማዕበሎች እኮ ይኖራሉ ፈተናዎች ይኖራሉ እግዚአብሔር ከኛ ጋር ክብሩ መጥቶ ችግሮቹን ግን ማለፍ እንችላለን መርከብ እየተሰበረ ሰው እየተናወጠ ጳውሎስ የማይናወጠው ለምንድን ነው ያ ሄሪኬን መጥቶ አውራቂስ መጥቶ ያችን መርከብ ሲመታት መርከቧ እኮ ስብርብሯን ነው የወጣው ሉቃስ ሲናገር ለቀነው ተነዳን ይላል በቃ ወዴት እንደሚሄዱ አያውቁ መርከቧ ናት እንደፈለገች የምታረጋቸው እንዲህ ባለ ማዕበል ውስጥ ሉቃስ ምን አለ እንድናለን የሚል ተስፋ አጥተን ነበር ይላል ጳውሎስ ግን የርሱ የመሆንና የማመልከው እግዚአብሔር አጠገቤ ቆሞ ነበር ይላል ሃሌሉያ የእግዚአብሔር ክብር ከኔ ጋር አለ ይላል ይሁላችሁ እግዚአብሔር ከናንተ ጋር ከሆነ መከራውን አልፋችሁ መሄድ ትችላላችሁ መርከብ ተሰብሮ በደህና ትደርሳላችሁ ዴስቲኒያችሁ ላይ ማድረስ የሚፈልገው ጌታ ዋና ባትችሉ ያደርሳችኋል መንገድ አለው እንደው ምዕራፍ 28 ቁጥር 1 ላይ በደህና ደረስን ካለ በኋላ በዚያም አረማውያን የሚያስገርም ቸርነት አደረጉልን ይላል እግዚአብሔር የተባረከ ይሁን እግዚአብሔር ከናንተ ጋር ሲሆን ደስ ነው እባብ መጥቶ ሲነድፋው ያራግፋታል እሳቱ ላይ እግዚአብሔር አብሯችሁ ሲሆን እግዚአብሔር ክብሩ በሕይወታችሁ ሲገለጥ የሚመጣባችሁ ነገር ማለፍ ትችላላችሁ ማሸነፍ ትችላላችሁ ይሄ በጣም የሚያስገርም የጌታ ጸጋ በሕይወታችን ሲሆን የሚሆን ነገር ነው ሶስተኛው እግዚአብሔር ክብር በሕይወታችን ሲገለጥ መለኮታዊ ከሆነ እግዚአብሔር ቀጠሮ ጋር መገናኘት ይሆንልናል ሃሌሉያ ምን አልኳችሁ መለኮታዊ የሆነ እግዚአብሔር ቀጠሮ አለ እግዚአብሔር ያየልን ያዘጋጀልን ዲቫይን አፖይንትመንት አለ እሱ ጋር መገናኘት ይሆንልናል እግዚአብሔር አይቶላችኋል የከበረ ነገር ታላቅ ነገር እግዚአብሔር አይቶላችኋል ሐዋርያት 18:26-39 ስለ ፊልጶስና ኢትዮጵያዊ ጃንደረባ ያወራል መጽሐፉ ኢትዮጵያዊ ጃንደረባ ዝም ብሎ ይሄደ ነው ሰረገላ ላይ ተቀምጧል የኢሳይያስን መጽሐፍ ያነባል በፍጹም ፊልጶስን አገኛለሁ የሚል ፕሮግራም የለውም አላሰበም የእግዚአብሔር መለኮታዊ አሰራር ነው ፊልጶስን ወሰደው ወደዛ ሰፈር አመጣው ከኢትዮጵያዊ ጃንደረባ ጋር እንዲገናኝ ያደረገው የዚህ ሰው ህይወት እንዲለወጥ ሆነ እግዚአብሔር ካየላችሁ ቀጠሮ እግዚአብሔር አለው መንገድ አለው እንዴት አድርጎ እንደሚያገናኝ ያውቃል የእግዚአብሔር ክብር በሕይወታችሁ ሲመጣ እግዚአብሔር በሕይወታችሁ ማድረግ ወደ ፈለገው ክብር ትመጣላችሁ ሳኦል አህያ ሊፈልግ ወጣ ሳኦል በጭራሽ እግዚአብሔር ለሱ ያየለትን አያውቅም እግዚአብሔር የቀጠረለትን አያውቅም በእግዚአብሔር ስቶር ውስጥ የተቀመጠለትን አያውቅም እግዚአብሔር ልብ ውስጥ ያለውን አያውቅም እግዚአብሔር ለሳኦል ግን ንግስናን አይቶለታል ለሳሙኤል ምን አለው አንድ ሰው ልክልሃለሁ የሕዝቤን ጸሎት ሰምቻለሁ ይሄ ሰው ሲመጣ ተቀበዋለህ ለእስራኤል ንጉስ ይሆናል ብሎ ነገረው ልክ አህያውን ፈልገው ሲያጡ ምን እናርግ ሲባባሉ በቃ እግዚአብሔር ሰው ካለ ወደዛ ለምን አንሄድም አሉ ነብይ ጋር እንሄዳሉ መጡ ሳሙኤል እግዚአብሔር በልቡ ያለውን ይነግራል ቁጭ በልብሎ ሳኦልን አቆየው ከዛ በኋላ ቅልጥም እንዲመጣ አደረገ አበላው ምን ካለ በኋላ የእግዚአብሔር ልብ ወደ አንተ ነው በእስራኤል ላይ ንጉስ እንድትሆን እግዚአብሔር ሊቀባ ነው ያላሰባችሁትን በእናንተ ሐሳብ ውስጥ የሌለውን
እናንተ ኖርማል የሆነውን የህይወት አካሄድ እየፈጸማችሁ ዝም ብላችሁ እየወጣችሁ እየገባችሁ ባላችሁበት ሁኔታ ውስጥ እግዚአብሔር ወዳየላችሁ ክብር ውስጥ የምትገቡት ክብሩ ሲመጣ ነው እግዚአብሔር ቀጠሮ አለው ከናንተ ጋር እግዚአብሔር የሚያረጋው የሚሰራው ነገር አለው ያየላችሁ ነገር አለው መለኮታዊ ፕሮግራም አለው እግዚአብሔር ያንን እግዚአብሔር ወደ ህይወታችሁ የሚያመጣው ክብሩ በህይወታችሁ ሲገለጥ ነው እግዚአብሔር ቀጠሮ አለው እግዚአብሔር ያየላችሁ ነገር አለው እግዚአብሔር ያሰበላችሁ ነገር አለ የእግዚአብሔር ፕሮግራም አለ የእግዚአብሔር ፕሮግራም በህይወታችን የሚሆነው እግዚአብሔር ያየልንንና የቀጠረልንን መቀበል የምንችለው የእግዚአብሔር ክብር ወደ ህይወታችን ሲመጣ ነው እግዚአብሔር ወደዛ ያደርሰናል ነገራችንን እግዚአብሔር እንዴት እንደሚቀይረው አታውቁም አለው እግዚአብሔር የሚቀይርበት በቃ እግዚአብሔር በሰማይ ከፍ ብሎ ሪሞቱን ይዞታል የቱጋ መንካት እንዳለበት የሚያውቀው እሱ ነው ሜምፊቦስቴ በሎዶባር ተቀምጦ ነበር ይላል ሜምፊቦስቴ በጣም የሚያሳዝን ምስኪን ሰው ነው በአንድ ጀንበር ጨለማ ላይ ጨለማ የተደራረበበት ሰው ነው አባቱን ዮናታንን በ4 አመቱ አጣው አያቱን ሳኦልን አጣው ከዛ እመቤቲቱ ተሸክማው ስትሮጥ ከእጇ ወርቆ እግሩ ተሰበረ አያሳዝንም ሐዘን በሐዘን ተደብቆ በሎዶባር ተቀምጦ ነበር እግዚአብሔር ቀን አለው ነገሮችን የሚቀይርበት ቀን አለው እግዚአብሔር አለው በተኑን የሚነካበት ቀን አለው ሄደና ዳዊትን ጠቅ ሲያረጋው ዳዊት ቸርነት አደርግለት ዘንድ ከሳኦል ቤት የቀረ አለው ኢየሱስ ያድናል በሎዶባር አንድ ምስኪን ሽባ ሰው አለ የተደበቀ አለ ፈርቶ የተቀመጠ አለ የጨለመበት አለ ተስፋ የቆረጠ አለ ዘመዶቹን ሁሉ ያጣ አለ እግዚአብሔር አለው ጊዜ መለኮታዊ ቀጠሮ አለው ነገራችሁን እንዴት አድርጎ እንደሚቀይር ያውቃል እግዚአብሔር ይችልበታል ዳዊት ሄዳችሁ አምጡት ከንጉስ ገበታ ይበላል አላቸው ሎዶባር ነበር ትላንትና ዛሬ ቤተ መንግስት ገባ እግዚአብሔር ይችላል ነገርን በአንድ ጀንበር ይቀይራል እሱ የጌታ ክብር ነው የጌታ ሐልውት ነው የጌታ የመገኘቱ አቅም ነው እግዚአብሔር ሲመጣ ነገሮች ይሆናሉ ጌታ ይችላል ቅድም ልዬ የጸለየ ስለ ቤተሳይዳ መጠመቂያ ነካ አደረገ እዛኩ የነበረው ሰው 38 አመት ሙሉ ቁጭ ብሎ ሚንፏቀቅ ሰው መልአኩ መጥቶ ወደ ውሃው ሲገባ ቀድሞ የሚገባ ሰው ተፈውሶ የሚሄድ የሚያስገርም ውሃ የቤተሳይዳ መጠመቂያ ድንቅ ነው የቀደመ ይፈወሳል ዘመድ ያላቸው ተዘጋጅተው ነው የሚጠብቁት ልክ መልአኩ ሲመጣ ወርወር ያርጉታል ድኖ ይወጣል ኢየሱስ ሲንፏቀቅ ሲቀደም 38 አመት ማለት እኮ በጣም ብዙ ነው በጣም ረጅም ነው ፔኑን አስቡት ስቃዩን አስቡት ዘመድ የለው ወገን የለው ረዳት የለው ጌታ ግን አንድ ቀን ወደ ቤተሳይዳ መጠመቂያ መጣ ሊጎበኛ አይደለም የመጣው ይሄ መልአክ እየመጣም ያናውጠው ውሃ ምን ይመስላል እስቲ ሊየው ብሎ አይደለም የመጣው ሰው የለኝም ብሎ ለዘመናት የማቀቀን ሰው አስቦ ነው የመጣው በጌታ በኢየሱስም ዛሬ ይምጣላችሁ ባላችሁበት ሁኔታ በብቸኝነታችሁ በተዘጋ ቤት ውስጥ ብቻችሁን ተቀምጣችሁ ሰው የሌላችሁ ዘመድ የሌላችሁ ረዳት ጓደኛ የሌላችሁ ነገር የጨለመባችሁ የነገስታት ንጉስ ጌታ ወደ እናንተ ይምጣ እሱ ሲመጣ መለኮታዊ የሆነ የእግዚአብሔር ፕሮግራም በህይወታችሁ ይፈጸማል አልጋህን ተሸክመ ሄዳለሁ ኢየሱስ ያድናል ነገርን ይቀይራል ጌታ ነገርን ይቀይራል ይሄ ሶስተኛው ነው አራተኛው የእግዚአብሔር ክብር ወደ ህይወታችን ሲመጣ በመንፈስ ቅዱስ መሞላት ይሆንልናል እስቲ ሃሌሉያ በሉ አሜን ለአንድ አማኝ ለአንድ ክርስቲያን ጌታን ለተቀበለ ሰው እንደው ምክር ስጥ ብባል ከምናገራቸው ምክሮች መካከል ሁለት ነገር ነው የምናገረው አንደኛ
የግል የጥሞና ጊዜ ይኑርህ ነው ማለት የግል ፐርሰናል ታይም ቃሉን የምታነብበት ጊዜ የምትጸልይበት ጊዜ እግዚአብሔርን የምታስብበት ጊዜ በቃ በግል ዲቮሽን ፐርሰናል ዲቮሽን በቃ የእግዚአብሔርን ሐሳብ ያሰብክ በጥሞና ሜዲቴት ያረክ የምትኖርበት ህይወት ይኖርህ ብዬ ነው አንደኛ መመክረው ሁለተኛ በመክረው በመንፈስ ቅዱስ ተሞላ ብዬ ነው ሰው በመንፈስ ቅዱስ መሞላት አለበት የእግዚአብሔር ክብር በህይወታችን ሲገለጥ በመንፈስ ቅዱስ ቁጥጥር ውስጥ እንገባለን መንፈስ ይሞላብናል የእግዚአብሔር ክብር መጣ ማለት በመንፈስ ቅዱስ ተሞላን ማለት ነው እሱ በጣም 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 ለአንድ አማኝ በከፍታ ህይወት እንዲኖር የሚያደርገው በድል እንዲመላለስ የሚያደርገው በአሸናፊነት እንዲመላለስ የሚያደርገው የመንፈስ ቅዱስ ሙላት ነው በመንፈስ ቅዱስ የተሞላ ሰው የእግዚአብሔር ክብር ወደ ህይወቱ መጥቷል ማለት ነው አስታውሳለሁ በ12 ዓመቴ ነው በመንፈስ ቅዱስ የተሞላሁት የኦሮምኛ መዝሙር እየተዘመረ እኔ መጨረሻ ላይ ተቀምጫለሁ ይዘመራል በቃ አምልኮ በጣም ጦፏል ራሴን ያገኘሁት ፑልፒቱ ስር ወድቄ ነው ያገኘሁት ሁሉ ነገር ተቀይሮብኛል በመንፈስ ቅዱስ ተሞልቼ ስነቃ ሰው ሁሉ ያምራል ምንድነው የተቀየረው ሁሉ ነገር ግሪን ሆኖብኛል ደስ ይለኛል በቃ በጣም ሐሴት አረጋለሁ በቃ እንደውም ሽንት ቤት ሄጄ ልሳኗ እንዳለች ሁሉ ቼክ አረኩኝ አለች ጸለይኳት አለች በቃ እግዚአብሔር በህይወቴ ወገኖቼ ሆይ የእግዚአብሔር ክብር በህይወታችን ሲገለጥ በመንፈስ ቅዱስ መሞላት ይሆናል ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ላይ ሲናገር የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ህብረት ከሁላችንም ጋር ይሁን ሰው ከመንፈስ ቅዱስ ጋር ህብረት ካላደረገ ህይወቱ በኪሳራ የተሞላ ነው አንዳንድ ሰው እኮ ዝም ብሎ ይኖራል እቤት ውስጥ እንኳን ባልና ሚስት ህብረት ማያረጋሉ ይሄ መንፈሳዊ መነካካት የሌለበት ቤት አለ በቃ አብረው ይኖራሉ ህብረት ግን የለም ይሄ መለኮታዊ ንክኪ ኢንቲሜሲ ፌሎሺፕ የሌለበት ህይወት ይሆናል ሰው ያመለከ ያገለገለ ቤተክርስቲያን እየመጣ ከመንፈስ ቅዱስ ጋር ፌሎሺፕ ላይኖረው ይችላል ወገኖቼ ሆይ እሱ የኪሳራ ህይወት ነው በጣም ዋጋ የሚያስከፍል ነገሮች ሁሉ የደበረን እጅያለን እየሰለቸን እንድንኖር የሚያረጋን ነገር ነው የእግዚአብሔር ክብር ሲመጣ ግን ህብረት እናረጋለን በመንፈስ ቅዱስ ቁጥጥር ውስጥ እንሆናለን እግዚአብሔር ይመራናል ቁጭ በል የሚለን የመንፈስ ቅዱስ ድምጽ ይሆናል ውጣ የሚለን የመንፈስ ቅዱስ ድምጽ ይሆናል ተነስ የሚለን የጌታ ድምጽ ይሆናል ምናረጋውን ነገር ሁሉ ምናረጋው በምሪት ይሆናል እግዚአብሔር ይመራናል ሃሌሉያ በእኛ ውስጥ መንፈሱን ስላሳደረ በመንፈሱ አማካኝነት እግዚአብሔር ይመራናል ይሄ በጣም ወሳኝ ነገር ነው አምስተኛ ክብሩ በህይወታችን ሲገለጥ ኢየሱስን መምሰል ይሆንልናል ሃሌሉያ ይሄ የክብሩ መገለጫ ምልክት ነው ኢየሱስን መምሰል እንጀምራለን ይሄ ሁለተኛ ቆሮንቶስ 3:18 ላይ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደመስታወት ያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል ኢየሱስ ያድናል ኢየሱስ ክርስቶስን መምሰል እንጀምራለን የእግዚአብሔር ክብር ሲመጣ ከክብር ወደ ሌላ ክብር ማለት ከፍ ይያልን ነው የምንሄደው ጌታን እየመሰልን እንሄዳለን እግዚአብሔርን እየወደድን እንሄዳለን ሰዎች እኛን ሲያዩ በእኛ ላይ የጌታን ክብር ማየት ጀምራሉ የጌታን ክብር ቀድም እዚህ ጋር ልጆች ነበሩ በጣም የሚያማምሩ ልጆች ነው ያሏችሁ በጣም ቆንጆ ልጆች ቀድም ሲጸልይላቸው ያያዩ ነበር አንዳንዶቹን ያያዩ ወላጆቻቸውን ማወቅ ጀመርኩ እንደውም ለፍርዬ እየነገርኳን ነበር ታቃላችሁ ማን እንደሚመስል አይደለ እቺ ልጅ እንትና ልጅ ትመስላለች ያው እኔ እንግዳ ነኝ እናንተ መካከል ግን የሆነ መልካቸውን አይታችሁ የማልጆች እንደሆኑ መገመት ጀምራላችሁ ይሁላችሁ በእግዚአብሔር ክብሩ ስትሆኑ ሰዎች እናንተን ሲያዩ ማን እንደምትመስሉ ማወቅ ጀምራሉ እሱ እኮ ጌታን ይመስላል የጌታ መልክ አለበት
የጌታ ክብር እሱ ላይ አለ ስትመቱት እኮ መልሶ አይማታም ቀኙን ብትመቱ ግራውን መልሶ የሚሰጣችሁ ነው ብትቆጡት የሚቆጣ አይደለም ልቡ ሰፊ ነው ትውት ነው ቅን ነው ጌታ በጣም በህይወቱ የነገሰ ነው እሱኮ ይሄን ነገር አያውቅም እሱ ሐሜት እሱ ጋር ሄዳችሁ ብታሙ አይተባበራችሁም እሱ በጣም የሚገርም ነው ባለ መንፈሳዊ ህይወት የሚመላለስ ነው የተራራውን ትምህርት መኖር ይጀመረ ነው እሱ በጣም በእግዚአብሔር ክብር ውስጥ ነው ያለው እሱ ዝም ብሎ አይነት ሰው አይደለም የሚባለው አይነት ህይወት ውስጥ የሚገባው የእግዚአብሔር ክብር ሲያገኘን ነው ኢየሱስን መምሰል እንጀምራለን ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል የእግዚአብሔር የመጨረሻ ግብ እኛን ፖፑላር ማድረግ አይደለም ዝነኛ ማድረግ አይደለም የእግዚአብሔር የልቡ ትርታ እኛን ባለጸጋ የማድረግም አይደለም እግዚአብሔር የመጨረሻ ግቡ እኛ ኢየሱስን እንድንመስል ነው እኛ በኩር ወንድማችን እንድንመስል በቃ እሱን መሰልን ማለት በሱ ህይወት ውስጥ ያለ ሁለት ነገር በህይወታችን ይሆናል ማለት ኢየሱስን አንድ ሰው መምሰል ሲጀምር አንደኛ የእግዚአብሔርን መንግስት ያስቀድማል እስቲ አሜን በሉ ፕሮግራሙ የህይወት መሪው ያኗኗር ዘይቤው ምድራዊ አይደለም ሚኖረው ለእግዚአብሔር ፕሮግራም ይሆናል ይሄ የእግዚአብሔር መንግስት ያስቀድማል ከስራው ከቤቱ ከነገሮቹ ከጓደኞቹ ምድራዊ ከሆኑ ነገሮች ሁሉ ሰማያዊውን ማስቀደም ይጀምራል ኢየሱስን ሰው ሲመስል የእግዚአብሔር መንግስት ጉዳይ ነው የሱ ጉዳይ የሚሆነው ቀደም የተነገረን ይሄ ግፈኞች ይናጠቁታል የተባለው የእግዚአብሔር ፕሮግራም የእግዚአብሔር ፈቃድ የጨከኑ ሰዎች በህይወታቸው እንዲፈጸም የሚፈልጉ የሚስቡ የእግዚአብሔርን ሐሳብ ልክ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ መንግስት ትምጣ ፈቃድ በሰማይ እንደሆነች በምድር ትፈጸም በኔ ህይወት ውስጥ በሰማይ የእግዚአብሔር ፈቃድ ያለ አንዳች ተቃውሞ ነው የሚፈጸመው ሰማይ ላይ ጅኒ አይገሰጽም ሰማይ ብሩህ ቦታ ነው ሰማይ የጨመረ መሄድ እግዚአብሔር ክብር ያለበት የጌታ ግሎሪ የጌታ ማደሪያ መኖሪያ ነው ሰማይ እሱን አምጣው ወደ ምድር አምጣው ድገመው እኛ ህይወት ውስጥ ይሆን ሚል ህይወት ሚኖረው ምን አይነት ሰው ነው ካላችሁ ኢየሱስን የሚመስል ሰው ነው የሰማይን ህይወት በምድር መኖር ይጀምራል እግዚአብሔር መንግስት ጉዳይ ይሆናል ጉዳይ ሁለተኛ በኢየሱስ ክርስቶስ የታየው ባህሪ በሱ ይታያል ፊልጵስዩስ 2ን ማየት ትችላላችሁ ሚገርም ለሌላ ሰው ሚኖር ለሌላ ሰው ሚሞት ይሆናል ለሌላ ሰው ሚቆረስ ይሆናል እሱ አይሳካላት ግድ የለም እሱ ይሆንለት ይለፍለት ልጆቹ ይሳካላቸው ስኮላርሺፕ ያገኙ ከፍ ይበሉ ይባረኩ ይላል በቃ የሌላ ሰው ደስታው ይሆናል ታቃላ የሌላ ሰው ስኬቱ ይሆናል እኛ ብዙ ጊዜ መቼም ይቅርታ አድርጉልኝና በሌላ ሰው ደስተኛ አንሆንም እሷ እኮ አገባች ሲባል አብረን ሰለብሬታና ሽማግሌ ነው ያገባችሁ ነው ቶሎ ብለን መኪና እኮ ገዛ ሲባል ሰርቆ ነው ምንለው የሆነ ነገር አለን ቶሎ ብለን ምናመጣው አሉታዊ ነገሮችን ነው ቶሎ ምናስበው ግን የሌላ ሰው ስኬት ይውላችሁ ፍቅር እንደሱ ነው በክርስቶስ መልክ ውስጥ መኖር ስንጀምር ለጌታ ክብር ለጌታ ፈቃድ እየተገዛን ስንመጣ ለሌላ ሰው መሞት እንችላለን አያሹ ህይወታችንን እስከ መስጠት ድረስ በእግዚአብሔር መልክ ሲኖር ሳለ ራሱን ባዶ ያደረገው ለኛ ነው እኛም እንደሱ መሆን እንጀምራለን አምስተኛው ኢየሱስን መምሰል ነው ስድስተኛ ወደ ታየልን የህይወት ግብ እንደርሳለን ይሄ ቅድም ከመለኮታዊ ቀጠሮ ጋር አያጄ ትንሽ ነክቻለሁ በቀንና በሌሊት ይሄዱ ዘንድ መንገድ እንዲያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል ለምንድነው እግዚአብሔር በፊታቸው ይሄደው ካላችሁ ወደ ነገራቸው ኪዳን ሊያደርሳቸው ነው ወደ ወተትና ማር ወደምታፈሰው የተስፋይቱ ምድር ሊያስገባቸው እግዚአብሔር ከፊታቸው ሄደ በምን አምሳል ቀን በደመና ማታ በእሳት ሊመራቸው ማለት ነው ስለዚህ የእግዚአብሔር ክብር ሲመጣ እግዚአብሔር ወዳየልን
ቦታ እንደርሳለን እግዚአብሔር ያደርሰናል እግዚአብሔር ተሸክሞ ወደ ተናገረን በህይወታችን ማድረግ ወደሚፈልገው ስፍራ ጌታ ያደርሰናል ሰባተኛ ሰዎች ክርስቶስን በእኛ ህይወት ማየት ይጀምራሉ ዘጸአት 33:16 ላይ በምድርም ፊት ካለው ህዝብ ሁሉ እኔና ህዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ህዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል ጥያቄውን አያችሁ ሙሴ የሚጠይቀው ጥያቄ ሰዎች እኛን ሲያዩን እኛ ዝም ብለን አይነት ሰዎች እንደሆንን እንዲያዩን አንፈልግም ልዩ ህዝብ የኪዳን ህዝብ የተመረጠ ህዝብ የተወደደ ህዝብ ተስፋ ያለው ህዝብ እግዚአብሔር አብሮት ያለ ህዝብ እንደሆነ እንዲያዩልን እንፈልጋለን ስለዚህ አንተ ከኛ ጋር ምን በል ውጣ የእግዚአብሔር ክብር ወደ ህይወታችን ሲመጣ ሰዎች ያቃሉ እኛን አይተው እግዚአብሔር ከኛ ጋር እንዳለ ያቃሉ ይመሰክራሉ ብቻውን አይደለም ይስሐቅ በፍልስጤም አገር በጌራራ ዘርዘራ 100 እጥፍ አፈራ እግዚአብሔር ባረከው ባለጸጋ ሰው ሆነ የሚል ቃል አለ እጅግ እየጨመረ ይበዛ ነበር በጎች ላሞች ከብቶች ፍየሎች በዙለት ባሪያዎች በዙለት ካለ በኋላ የፍልስጤም ሰዎችም ቀኑበት ይላል ከዛ ከኛ መካከል ውጣ ብለው አባረሩት ይላል ይስሐቅ ሄዶ ሰጥናን ሲቆፍር ውሃ ሲያገኝ ኤሴቅ ላይ ሲቆፍር ውሃ ሲያገኝ እየተሳካለት ሲመጣ ለቆ እንዲሄድ ካደረጉት በኋላ ባለበት ቦታ ይስሐቅን ፈልገው እንደመጡ ይናገራል እነ ንጉስ አቤሜሌክ ማለት ነው እንዴ አባራችሁኝ እኮ ነበር ለምን መጣችሁ ይላቸዋል የመጣ ነው እግዚአብሔር ካንተ ጋር እንዳለ ምን ስላረግን ነው ስላየን ነው አየን እግዚአብሔር ካንተ ጋር እንዳለ አየን እንዴት ነው ያዩት ካላችሁ ይስሐቅ ዘርቶ 100 እጥፍ ያገኘበት ቦታ ላይ ዘሩ እነሱም ምን ፈልገው 100 እጥፍ የለም ኢየሱስ ያድናል ጉዳዩ ከመሬቱ አይደለም ወይም ካረሱት በሬዎች አይደለም ጉዳዩ እግዚአብሔር ከይስሐቅ ጋር ስለነበረ ነው ስለዚህ ኢየሱስ ኖርማል አይደለም ነገ ሊያጠቃን ይችላል ቃል ኪዳን እናስገባው ብለው ነው የመጡት ስለዚህ ሰዎች እግዚአብሔር ከኛ ጋር እንዳለ ማውቅ ይጀምራሉ ማለት ነው ስምንተኛ ጠላት የወሰደብን ምርኮ ይመለሳል ፈጠን ይያልኩ ይሄዳለው ምርኮ ማስመለስ የሚባል ነገር አለ ትላንትና ስጸልይላችሁ እግዚአብሔር ደጋግሞ ይናገረኝ የነበረው ነገር አንዱ እሱ ነው የተማረከባችሁ ነገር የቅድስና ህይወት እኮ ይማረካል ሳታውቁት ቀስ ይያለ እየተቦረቦረ ይሄ ድሮ ጌታን የሚፈራው ልባችን መዳፈር ይጀምራል ጌታን የሚወድ ህይወታችን መቀዝቀዝ ይጀምራል ይሄ ብዙ የሚንበረከከው ጉልበታችን መዛል ይጀምራል በቃ አንዳንዴ ስልክ ከፍተን እኮ ነው ምንንበረከከው የሆነ ነገር ይያየን በየማሉ የሆነ በቃ አየሩ ላይ የተዘራ ክፉ ኃይል አለ በጣም ዲስትራክት የሚያደርግ ነገር አለ በጣም ስለዚህ ይሄንን ማስመለስ የሚቻለው በእግዚአብሔር ክብር ነው አንደኛ ሳሙኤል 30:18 ላይ ዳዊትም አሜሌቃውያን የወሰዱበትን ሁሉ አስጣላቸው ይላል እንዴት ነው ያስጣለው ካላችሁ መጀመሪያ ኤፉድን አምጡልኝ እግዚአብሔርን ፊት ልፈልግ ትንቢት ልስማ ድምጽ ልስማ መልእክት ልቀበል ከጌታ ብሎ ልከተላቸው ወይ ብሎ ጠይቋል ውጣ ፍለጋቸውን ተከተል ታስመልሳል ምርኮ አስመልሷል እግዚአብሔርን ጠይቆ ስለዚህ የጌታ ክብር ወደ ህይወታችን ሲመጣ ጠላት የማረከብንን ሁሉ እናስመልሳለን የተወሰደብንን ነገር በሙሉ ብዙ ነገር ተወስዶብን ሊሆን ይችላል ራሳችሁ ታቃላችሁ ምን እንደተማረከባችሁ ምን እንደተወሰደባችሁ ከህይወታችሁ የጎደለ ድሮ የነበረው ግለት ድሮ የነበረው ፍቅር ድሮ የነበረው ቅናት ልክ እንደ ኤፌሶን ቤተክርስቲያን ራእይ ላይ እንደተጻፈችው የቀደመውን ፍቅርሽን ትተሻል እንደተባለችው የተውነው ብዙ ነገር ይኖርናል እሱን የምናስመልሰው ወገኖች ሆይ በእግዚአብሔር ክብር ውስጥ እንሆን ነው ጠላት የማረከብንን ሁሉ እናስጥላለን ዘጠነኛ ከዚህ ጋር የሚገናኝ ነው በጠላት ኃይል ሁሉ ላይ ስልጣን እንላበሳለን የእግዚአብሔር ክብር በህይወታችን ሲመጣ አቅም እናገኛለን መንፈሳዊ ጡንቻዎቻችን ጠንካራ ይሆናል እማንድበገር እንሆናለን ይሄ የክፉ ኃይላት የጨለማ አሰራር ድግምት መተት ጥንቆላ ምናምን እኛ ላይ ኃይል የለው እባብና ጊንጡን ምንረግጥ እንሆናለን
ያስቄዋ ልጆች ብሎ ሐዋርያ 19:14 ላይ ሲናገር አጋንንት ለማውጣት ሞከሩ ይላል አጋንንቱ ደበደባቸው ይላል ጳውሎስን አቃለው ኢየሱስን አቃሉ እናንተ ለማን ናችሁ ራቁታቸውን ነው ያባረራቸው የእግዚአብሔር ክብር በነ ጳውሎስ ላይ አለ የእግዚአብሔር ክብር በሐዋርያቶቹ ላይ አለ በጠላት ኃይል ሁሉ ላይ ስልጣን አላቸው ይሄ ስልጣን ምን ለማመደው አንዳንድ ጊዜ ክርስቲያኖች እኮ ጎረቤቴ ላይ ጠንቋ ያለች ብሎ ቤትም ይቀይሯል ነውር ነው እኛ እናስለቅቃለን እንጂ እኛ አንለቅ እኛ እናሳድዳለን እንጂ እኛ አንሰደድም ከነሱ ጋር ካለው ከኛ ጋር ያለው ይበልጣል አይደል ያለው ኤልሳ የጊያዝን አይኖች ክፈት ብሎ እግዚአብሔርን ሲጠይቅ ጊያዝ እኮ አስቀድሞ ያየው ፈረሶች ሰረገላዎች የሶሪያ ጦር ሰራዊት አይቶ ነው የደነገጠው አረ አይኑን ክፈት ሲለው የእሳት ፈረሶችና ሰረገላዎች ደግሞ ኤልሳን ከበውታል በእግዚአብሔር ክብር ውስጥ ነው ያለው ነብዩ በእግዚአብሔር ጥበቃ ውስጥ ነው ያለው እንደሱ እንሆናለን የእግዚአብሔር ክብር ሲመጣ በጠላት ኃይል ላይ ስልጣን ይኖርናል ክፉን እንመታለን ነገሮችን በሙሉ ከክፉ ጋር እናያይዝም የሆነ ጨለማን ስራ ሁሌ ያገነንን አንኖርም አንዱ ዳጂ ትምህርት ቤት ውስጥ ምን አለ እስቲ የሰይጣንን ባህሪ ዘርዝሩ ተብሎ ወረቀት ሲሰጠኝ አለ ለሰይጣን ጊዜ የለኝም በየጻፍኩ አለ ኤፍ ነው ግን ያገኘው አሚን በቃኛ ለሰይጣን ጊዜ መስጠት የለብን ከኛ ጋር ያለው ከነሱ ጋር ካለው ይበልጣል አስረኛ ሙሉ ለሙሉ የህይወት ለውጥ ይሆንልናል ሐዋርያ 19 የሳኦል ህይወት ተለወጠ አንዳንድ ጊዜ በጌታ ቤት 10 አመት 15 አመት 20 አመት ያስቆጠረን ግን የህይወት ለውጥ ውስጥ ማንኖር ሰዎች ልንኖር እንችላለን ህይወታችን አይለወጥም ይሄ በመንፈሳዊ ዓለም ውስጥ ወይም በክርስቲና ትምህርት ውስጥ ሶስት አይነት ሰዎች አሉ ፍጥረታዊ ሰው አለ ስጋዊ ሰው አለ መንፈሳዊ ሰው አለ አንዳንድ ሰዎች ስጋዊ ሆነው ይኖራሉ ክብሩ አይነካቸውም ለነሱ ምንም ነገር አይበርዳቸውም አይሞቃቸውም የጌታ ክብር መጣ አልመጣ ግድ የላቸው ፕሮግራም ይመጣሉ ይሄዳሉ መዝሙር ሰምረው ይወጣሉ ጸሎት ተካፍለው ይሄዳሉ ግን ንክክ የላቸውም ሕያው ከሆነ አምላክ ጋር አልተነካኩም እንደሱ አይነት ህይወት ውስጥ ምንኖር ሰዎች የጌታ እጅ ሲመጣ ነው የሚለውጠን ክብሩ በህይወታችን ሲመጣ ሙሉ ለሙሉ የህይወት ለውጥ ይሆንልናል እግዚአብሔር ክብሩን በህይወታችን ሲያመጣ ነው ይሄንን መለማመድ የምንጀምረው 11ኛ ድግግሞሽ ይሰበራል እስቲ አሜን በሉ ይሄ አንዳንድ ክርስቲያኖች ህይወት ውስጥ የጠላትን ስራ ከማጉላት ጋር ተያይዞ በቃ ይሄ ነገር በቤተሰቤ ነበረ ነው መርገም ነው አባቴም በ50 አመቱ ነው የሞተው እህቴም ትዳሯን ፈታለች እኔም ፈታለሁ አጎቴም ፍቺ ገጥሞታል አለ የሚጠቅሱት ነገር አለ እዚህ ሀገር ሐኪም ቤት ስትሄዱ በሽታችሁን ስትናገሩ ከናንተ ዲያቤቲክስ አለ ወይ ምን አለ የሆነ ጄኔቲክ አለ ማድረግ ይጠይቁናል ብዙ ነገር እኛ ግን በክርስቶስ ክብሩ ስንገባ ድግግሞሽን ማስቆም እንችላለን እኔ ጋር አይቀጥልም ብለን መዝጋት እንችላለን መስመሩን እንቆርጣለን በቤተሰቦቻችን የሆነ ነገር ሊኖር ይችላል እኔ ጋር ሲመጣ ግን እኔ በክርስቶስ ደም ተዋድቻለሁ ነፃ ወጥቻለሁ እኔ አዲስ ፍጥረት ነኝ ለዚህ ነው ጳውሎስ በአንደኛ ቆሮንቶስ 5:19 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አሮጌው አልፏል እሱ አሮጌ ነው ድግምት እናንተ ላይ አይሰራም እርግማን በእናንተ ህይወት ላይ አይሰለጥንም እሱን የምትሰብሩት ግን እናንተ ናችሁ በእግዚአብሔር ክብሩ ስትገቡ የእግዚአብሔር ክብር ሲቆጣጣራችሁ እናንተ ቤተሰብ ውስጥ የሆነውን ነገር እያወጃችሁ አትኖሩ ከሱ አልፋችሁ ትሄዳላችሁ ስለዚህ ድግግሞሽን ሚሰብር የእግዚአብሔር ኃይል ነው ይሰብረዋል ጌታ ነፃ ምንወጣበት ህይወት ይሆናል ማለት ነው 12ኛ የዕለት ተዕለት ህይወታችን ለእግዚአብሔር ክብር ብቻ ይሆናል በእግዚአብሔር ክብሩ ስትገቡ የምትኖሩት ለክብሩ ብቻ ይሆናል ሃሌሉያ መስሪያ ቤት ስትሄዱ ለእግዚአብሔር ክብር ነው ሐኪም ሆናችሁ ስታክሙ ለእግዚአብሔር ክብር ነው የሆነ ስራ ስትሰሩ ለእግዚአብሔር ክብር ነው ቢሮአችሁ ስትገቡ ለእግዚአብሔር ክብር ነው
ኩክ ስታረጉ ለእግዚአብሔር ክብር ነው ስትበሉ ለእግዚአብሔር ለዚህ እኮ ነው አንደኛ ቆሮንቶስ 10:31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል እግዚአብሔር የተባረከ ይሁን 13ኛ በመከራ ጊዜ ተስፋ ይሆነናል መከራ አለ በመከራ ጊዜ ተስፋ የሚሆነን ቅድም እንዳልኳችሁ መርከብ እየተሰበረ ተስፋ አለ ድምጽ አለ ቃል አለ ይመጣል የሚያጸና የሚያቆም የሚያሻግር አለ የጌታ ድምጽ አንዴ ቴክሳስ ውስጥ አንድ ጽሑፍ አነበብኩ ምን ይላል ሚስቱ ሞታበት አንድ ልጅ አላቸው የ5 ዓመት ልጅ ሚስቴን ቀብረን ቤት መጣን አለ እና ያው እዚህ ሀገር ነጮቹ ለቅሶ አስተዛዝነው አብሯቸው ብዙ አይቆዩም እና እኔና ልጄ ብቻ ቤት ቀረናል እና ልጄ ማሚ አትመጣም ወይ ይለኛል አለ እና ነገርኩት አለ ቀማሚ ከዚህ በኋላ አትመጣም እኛ ነን ወደሷ ምን ይሄ ልጄን አረጋጋውታል ከዛ ልጄን መኝታ ክፍል ውስጥ አስገብቼው አስተኝቼው እኔም ክፍሌ ገባው አለ ልጄ ትንሽ ቆይቶ መጣ አለ ዳዲ መተኛት አልቻልኩም አለ እና ባክ ፈቀድልኝ ካንተ ጋር ልተኛ አለኝ አለ እና አልኩት አለና አብሮኝ ተኛ አቅፌዋለሁኝ እና በኋላ ትንሽ ቆየን እየተኛን በቃ ሁለታችንም በራሳችን መንገድ የተኛን መስሎኛል አለ በኋላ ልጄ አሁንም እንቅልፍ አልወሰደው ማለት እኔም አስባለሁ ከዚህ በኋላ ህይወት እንዴት ይገፋልኛል ከሚስቴ ውጪ ላለው አስባለሁ ብዙ ነገር አስባለሁ ከዛ ልጄ ምን አለኝ ዳዲ አለኝ አለ ፊትህን ወደኔ አዙረ ብትተኛ እንቅልፍ ይወስደኛል ከዛ መለስ አልኩና ፊቴን ወደሱ ዞሬ ቅፍ አድርጌ ወደ ደረቴ አስጠግቼ ወስደኛ በሁለት ደቂቃ ውስጥ ልጄ እንቅልፍ ወሰደዋል ከዛ አንድ ትልቅ ትምህርት አገኘው እግዚአብሔር ሆይ ከዚህ ሐዘን ውስጥ ሞጣው አንተ ፊትህን ወደኔ ስትመልስ ብቻ ነው አልኩኛል ያቺን ጸሎት ጸልይ በቃ ፊትህን ወደኔ መልስ ልጄ ልክ ፊቴን አዙሬ ሳቅፈው እንደተኛ እኔም እተኛው ማርፈው ምጽናናው አንተ ፊትህን ያንን ምሽት የጌታ ክብር ወደ ህይወት ይመጣል ሐዘኔን ከኔ አነሳዋል ወገኖች ሆይ መከራችንን የሚያስረሳን እግዚአብሔር ክብር ነው ስብራታችንን የሚጠግን እግዚአብሔር ክብር ነው ሐዘናችንን ከህይወታችን የሚያነሳልን የጌታ ክብር ነው ክብሩ ሲመጣ ይሄ ይሆናል 14ኛ ኃይሉ ይገለጣል እግዚአብሔር ክብር ሲመጣ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይሉን ተቀበላላችሁ ይላል 15ኛ እግዚአብሔር ክብሩን ይወስዳል ይሄ ሁሉ ነገር ሆኖ ምንድነው አልቲሜት ግቡ ካላችሁ ለእግዚአብሔር ክብር ነው እግዚአብሔር በእኛ ህይወት ውስጥ ክብሩን ቢገልጥብንም ክብሩን የሚገልጥብን ግቡ እሱ እንዲከብር ነው ሌላ አይደለም ክብርን አሳየን ብለን እግዚአብሔርን ስንጠይቀው እግዚአብሔር ክብሩን ቢያሳየን እግዚአብሔር ክብሩን ያሳየበት ግብ ምክንያት እሱ እንዲከብር ነው ዘጸአት 14 ላይ የኤርትራ ባር ተከፍሎ ተሻገሩ ይላል ምዕራፍ 15 ላይ ሲዘምሩ እነ ማርያም በዚያን ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ እንዲህም ብለው ተናገሩ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራል ሃሌሉያ የኤርትራን ባህር ከፍሎ ያሻገራቸው ሙሴ ነው አይደለ በትሩን ዘርግቶ መታው ዋው ተከፈለ ሙሴን ግን ምንም አላሉት ሜጀር ፕሮፌት አላሉት የሆነ አይናቸውን ወደ እግዚአብሔር አዞሩና ባህሩን የከፈልከው አንተ ነህ እግዚአብሔር በህይወታችሁ ቢሰራም የእግዚአብሔር ክብር ወደ ህይወታችሁ ቢመጣም እናንተን የማተለቅ ፕሮግራም ይዞ አይደለም የሚመጣው እግዚአብሔር እንዲከብር ነው እግዚአብሔር እንዲታይ ነው እግዚአብሔር እንዲገነን ነው እነ ማርያም ከበሮ አነሱ ለእግዚአብሔር ክብር ዘመሩ ታዲያ ይሄንን ክብር እንዳናይ የሚከለክለን ምንድነው በፍጥነት ሁለት ሐሳቦችን እናገርና ጨርሳለሁ ምንድነው የእግዚአብሔርን ክብር ይሄንን ታዲያ ይሄን ነገር ለምንድነው ማንድን ለማመድ እንደዚህ ያወራን እንደዚህ እየተመካከርን እየተማማርን እየተነጋገርን እየዘመርን ናና ጠጣኝ ዘኔ ትላንት ነው የሰማሁት ይሄን መዝሙር በጣም ደስ የሚል ናና ምን አርገኝ አብላኝ በቃ አንተን ክብርህን ነው ምፈልገው ብለን ይያልን ሳትነካኛ አልወጣም ብለን እየዘመርን እፈልጋለሁ ሚሉ መዝሙሮች እየበዙልን በጣም አሪፍ ዜማዎች በጣም ደስ የሚሉ
ወደ ሰማይ ይዘውን የሚገቡ በቃ በጣም የሚያነቃቁ በጣም ድንቅ መዝሙሮች እየዘመርን ለምንድነው ክብሩን ማናየው? አንድ ችግር ስላለ ክብሩን እንዳናይ የሚከለክለን አንድ ነገር ምንድነው ካላችሁ ኃጢአት ነው። መጽሐፍ ቅዱስ ሲናገር አንደኛ ሳሙኤል 4:21 እና 22 ላይ እርሷም የእግዚአብሔር ታቦት ማለት የእግዚአብሔር ክብር ስለተማረከች ለአማቷና ስለ ባሏም ክብር ከእስራኤል ለቀቀ ስትል የሕፃኑን ስም ኢካቦድ ብላ ጠራችው ይላል። ኃጢአት ነበር በሴሎ ታሪኩን ታውቃላችሁ። ቤተ መቅደሱ ረክሷል። እግዚአብሔር ተበድሏል። እውነተኛ አምልኮ እየቀረበ አይደለም። መስዋዕቱን ጮማውን የኤሊ ልጆች እየበሉ ነው። ይህ ባለበት ሁኔታ ውስጥ የእግዚአብሔር ክብር ሄደ ለቆ ወጣ። የሕዝቅኤል ሲናገር የእግዚአብሔር ክብር በስተምስራቅ በኩል ሲገባየው ብሎ የሚለው ወጥቶ ስለነበረ ነው፣ ሄዶ ስለነበረ ነው። ክብሩ እንዲመጣ መመለስ ስለሚያስፈልግ የእግዚአብሔር ክብር በህይወታችን እንዳይገለጥ፣ በትዳራችን እንዳይገለጥ፣ በአገልግሎታችን እንዳይገለጥ፣ በኑሯችን እንዳይገለጥ አንድ ነገር ነው የከለከለው። አንድ ነገር ነው፣ ኃጢአት ነው። ኢሳይያስ 59:1 እና 2 ላይ ሲናገር እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከናንተ ሰውሮታል። እግዚአብሔር ዞር ያለው ኃጢአት ስላለ ነው። እየጮህን የእግዚአብሔር ክብር በመካከላችን አልገለጥ ያለን እርም ስላለ ነው። ሰው በጣም ደፋር ሆኗል። ሰው ኃጢአት አይፈራም። ሰው እግዚአብሔርን መፍራት ትቷል። ሰው ለአመጻ የተሸጠ ሆኗል። ሰው እንደፈለገ ይኖራል። እንዴት ሆኖ እግዚአብሔር ይስራ? እንዴት ሆኖ ክብሩ ይገለጥ? እንጮሃለን፣ ሰባኪዎቹ ይጮሃሉ፣ ፓስተሮቹ ይጮሃሉ፣ የጸሎት አገልጋዮቹ ይጸልያሉ። ይጮሃል የለም ጠብ የሚል ነገር እርም ካለ የለም። ኃጢአት ካለ እግዚአብሔር የለም። እግዚአብሔር አይሰራም። ፊቱን ከናንተ ምን አርጎታል? ሰውሮታል። ምን አይነት ኃጢአት ካላችሁ 6 አይነት ኃጢአቶችን ላሳያችሁ። አንደኛ ንስሐ ያልተገባ ኃጢአት። እነዚህ ሰዎች መጥፎ ልምምድ አላቸው፣ ድብቅ ህይወት አላቸው፣ ያልተሰበረ ኃጢአት አላቸው፣ ተደብቀው የሚለማመዱት እርኩሰት አላቸው። እንደዚህ አይነት ህይወት ንስሐ መግባት ይጠይቃል፣ መደፋት ይጠይቃል። ለውጥ እንዲመጣ እግዚአብሔር ሆይ ምህረት አድርግልኝ፣ በኢየሱስ ክርስቶስ ደም እጠበኝ፣ ቀድሰኝ፣ ምክንያት አልሁን፣ ክብር እንዳይመጣ እንቅፋት አልሁን፣ ሰማይ እንዲዘጋ ምክንያት አልሁን። ንስሐ ያልተገባ ኃጢአት አለ። ዛሬ እናንተ መካከል ያልተናዘዛችሁት ኃጢአት አለ። ይቅር በለኝ ያላላችሁት ኃጢአት አለ። ማረኝ ብላችሁ በእግዚአብሔር ፊት ተደፍታችሁ ንስሐ ገብታችሁ ይቅር እንድትባሉ ጊዜ ሰጣችሁ ጌታን መማፀን ያልጀመራችሁ አላችሁ። ንስሐ ያልተገባ ኃጢአት ክብሩን ይከለክላል። ሁለተኛ ይቅር አለ ማለት፣ ይቅርታ ለማድረግ። አዎ ተበድላችሁ ይሆናል፣ በደል ደርሶባችሁ ይሆናል። ሰዋት እንበደላለን። ሚጎዱን ሰዎች አሉ፣ ሰዎች ናቸው፣ የሚያሳዝኑን አሉ። ግን ይቅር እንበላቸው፣ ይቅርታ ለማድረግ። ይቅር ያልተባለ ኃጢአት። ሶስተኛ ቃሉን አለመታዘዝ። እግዚአብሔር ይናገራል፣ ይመጣል፣ የእግዚአብሔር ቃል ይነገራል፣ መልእክት አለ፣ ትምህርት አለ። እግዚአብሔር ብዙ ይመክረናል፣ አንታዘዝም። ቃሉን አለመታዘዝ። አራተኛ እምነት ማጣት። እምነት የለንም። የኃጢአት ነው እኮ አለማመን ኃጢአት ነው። እግዚአብሔርን ያለ እምነት ማየት አይቻልም። በእምነት እግዚአብሔር ይታያል። ኃጢአት ነው።
አምስተኛ ትዕቢትና ራስን ከፍ ማድረግ አለማዋረድ ራስን እግዚአብሔር ከትዕቢተኞች ጋር አይቆምም እግዚአብሔር ብዙ ኃጢአት ቶለሬት ያደርጋል ትዕቢትን ግን ቶለሬት እግዚአብሔር የሚቆጣው ኃጢአት ከማንም አንበልጥም እግዚአብሔር ትንኝ ልኮ የሚያስተኛን ሰው እጌታን ታላቅነት ሰው ሲያይ ራሱን ያዋርዳል እንጂ ከፍ አይልም ትዕቢት ስድስተኛ ህብረት ማጣት ይሄ ንክኪ ያለው ህብረት ፌሎሺፕ አብሮነት አንድነት ማጣት እነዚህ ኃጢአቶች የጌታን ክብር ይከለክላሉ ሰው ምን እናርግ የመጨረሻውን ልንገራችሁ ምን እናርግ ክብሩ እንዲመጣ ምን እናርግ አንድ ነገር ነው ምናረጋው ቀደስ መልእክቴን በዚህ ነው የምጨርሰው እግዚአብሔር ክብሩን እንዲያሳየን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ምን በሉ ተቀደሱ ዮርዳኖስ ይከፈላል ተቀደሱ ጉብኝት ይመጣል ተቀደሱ እግዚአብሔር ወዳየላችሁ ክብር ትገባላችሁ ተቀደሱ ይላል እግዚአብሔር ቃል መቀደስ እንዴት ካላችሁ መዝሙር 17:15 ላይ እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ ጠግባለሁ ሃሌሉያ በጽድቅ ምን አረጋለሁ ፊትህን አያለው እግዚአብሔር ፊት በጽድቅ ነው የሚታየው ጽድቅ ካለ ይታያል ፊትህን ሳይ ጠግባለሁ እንደገናም 11:7 ላይ እግዚአብሔር ጻድቅ ነውና ጽድቅን ይወዳል ቅንነት ግን ፊቱን ታያለች ይላል ሃሌሉያ እንዴት ነው የምንቀደሰው ቅድም ያልኳችሁን 6 ነገሮች እንደዚህ ነው የምናፈርሰው አንደኛ ንስሐ ስንገባ ነው አንደኛ ዮሐንስ 1:9 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመጻም ሁሉ ሊያነጻን የታመነና ጻድቅ ነው ንስሐ እንግባ ያልተናዘዘን እንናዘዝ በቃ ይቅር በለኝ ይቅር ይለናል ምህረት አለው ጌታ የእግዚአብሔር ምህረት አይዘጋም ስታመነዝር አገኘናት ብለው እንድትወገር ያመጡት እኮ ማለዳ ነው ማለዳ ደግሞ በሰማይ ምህረት ነው ያለው ማለዳ አዲስ ምህረት አለው ዛሬም ይምረናል ነገም ይምረናል ንስሐ እንግባ ሁለተኛ ይቅርታ እናድርግ ይቅርን በል ማርቆስ 11:25 ላይ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት በቃ ይቅር ማትሉት ሰው አይኖር ይቅርታ አድርጉ ሶስተኛ ቃሉን እንታዘዝ እነዚህ ቅድስና ናቸው ንስሐ ስንገባ ይቅር ስንል እየተቀደስን ነው ቃሉን ስንታዘዝ እየተቀደስን ያዕቆብ 1:22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን ያሳታችሁ የምትሰሙ ብቻ አትሁኑ እንደ ቃሉ ኑሩ ማለቱ ነው አራተኛ በእምነት መሙላት ነው ዕብራውያን 11:6 ያለ እምነትም ደስ ማሰኘት አይቻልም ወደ እግዚአብሔር የሚደርስ እግዚአብሔርም እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ይላል አምስተኛ ትህትናን እንልበስ ራሳችንን እናዋርድ ያዕቆብ 4:6 እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል አንድ ወዳጄ እንደዚህ ይለኛል እግዚአብሔርና እኔ ትዕቢተኛ እንጠላለን ይለኛል እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ስድስተኛና የመጨረሻ በአንድ ልብ እንሁን ክብሩ እንዲመጣ እንደ አንድ ሰው እንሁን ክብሩ የሚመጣው ያኔ ነው ሐዋርያት ሥራ ምዕራፍ 2:1-2 በዓለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሳሉ in one accord ማለት ነው 120 ናቸው ግን አንድ ናቸው በአንድ ልብ መተንፈስ ሲጀምሩ ድንገት እንደሚነጥቅ አውሎ ነፋስ ተቀምጠው የነበሩበትን ቤት መንፈስ ቅዱስ መጥቶ ሞላው አንድ እንሁን አንድ ልብ ይኖረን በቃ ይሄ አብሮ መቆም አብሮ መያያዝ አብሮ መሮጥ በአንድ መንፈስ በአንድ ልብ በአንድ ሐሳብ ውስጥ ሆኖ
ማገልገል የእግዚአብሔርን ክብር ያመጣል ክብሩን ማየት ከፈለግን እግዚአብሔር ክብሩን እንዲያሳየን ነው አይደለ እየተነጋገርን ያለ ነው ህይወታችን ለክብሩ የሚመጥን ያ ታላቅ የሆነ እግዚአብሔር ክብር መጥቶ እንዲያርፍብን የሚመጥን ህይወት ደስ የሚያሰኘው ህይወት በርሱ ደስ የሚለኝ የምወደው ልጄ እንዳለው ኢየሱስን እንደሱ እንዲለን እግዚአብሔር ይርዳን ጸልያለን ሃሌሉያ